ሰላም ቅዱሳን ወገኖች እንደምን ከረማችሁ? እግዚአብሔር አምላካችንን እናመሰግናለን። ዛሬም እንደተለመደ የእግዚአብሔርን ቃል አካፍላችኋለሁ። የማካፍላችሁ ቃል የሚገኘው አንደኛ ቆሮንቶስ ምዕራፍ 7 ከ29 እስከ 32 ያለን ቃል ነው። በጌታ ስም አነባለሁ። እንደዚህ ይላል። ዳሩ ግን ወንድሞቼ ሆይ ይህንን እናገራለሁ፣ ዘመኑ አጭር ሆኗል። ከእንግዲህ ወዲህ ሚስቶች ያሏችሁ እንደሌላችሁ ይሁኑ፣ የሚያለቅሱ እንደማያለቅሱ፣ ደስ የሚላቸው ደስ እንደማይላቸው፣ የሚገዙ ምንም እንደሌላቸው፣ በዚህች ዓለም የሚጠቀሙ በሙሉ እንደማይጠቀሙባት ይሁኑ። የዚህች ዓለም መልክ ኃላፊ ነውና፣ ነገር ግን ያለ ሐሳብ ልትኖሩ እወዳለሁ ይላል። እንጸልይ። እግዚአብሔር አምላካችን ሆይ ያው ቃልን ግለጥልን፣ አስተምረን። እኔም በፍጹም ግልጽነት መናገር እንድችል እርዳኝ። የሚሰሙኝ ሁሉ የጸጋ ቃል ያገኛቸው በኢየሱስ ስም ጸልይ፣ አሜን። የዛሬው መልእክት ርዕሴ the time is short የሚል፣ ዘመኑ አጭር ሆኗል የሚል። the time is short። ሐዋርያው ጳውሎስ ለቆሮንቶስ ቅዱሳን እንደዚህ ይላል፣ ዳሩ ግን ወንድሞች ሆይ ይህንን እናገራለሁ ይላል። ሐዋርያው ጳውሎስ የአሕዛብ ሐዋርያ ነው፣ እኛንም ይጠቀልላል። ምክንያቱም እኛ አሕዛቦች ስለሆንን ጳውሎስ የጻፈው መልእክት ከጄኔሬሽን ወደ ጄኔሬሽን ሲወርድ ሲዋረድ መጥቶ እኛ ጋር ደርሷል። ስለዚህ ይሄ ቃል ያው ዳሩ ግን ወንድሞቼ ሆይ ይህንን እናገራለሁ ይላል። ጳውሎስ ምንድነው የሚናገረው? በመጀመሪያ 3 ነጥቦችን እንመለከታለን። ምንድነው የሚናገረው? አንደኛው ዘመኑ አጭር ሆኗል የሚል the time is short። ሁለተኛ የዚች ዓለም መልክ ኃላፊ ነውና ይላል። ሶስተኛ የሚናገረው ቁጥር 32 ላይ ነገር ግን ያለ ሐሳብ ልትኖሩ እወዳለሁ ይላል። ዘመኑ አጭር ሆኗል። ብዙ አመት በዚህ ምድር ላይ የሚኖር ሰው ይላል። አንደኛ ከኃጢአት ብዛት የተነሳ በዘፍጥረት 6 ላይ እግዚአብሔር የሰው እድሜ 120 አመት ቢበዛ በቃ 120 አመት ይሆን ብሏል። እንደው ስንቶች ከስንት አንዳንዶች ናቸው ከ120 የሚያልፉት። በተረፈ ግን በድሮ ጊዜ በነሄኖክ ጊዜ በነማቱሳላ ጊዜ የሰው እድሜ ረጅም ነበር። ለምሳሌ ማቱሳላ 969 አመት ነው የኖረው፣ ለሚሊኒየም 31 አመት የቀረው ማለት ነው። አሁን ግን እንደዛ አይደለም። የምትኖሩት እድሜ አጭር ነው፣ ዘመኑም አጭር ነው። የጌታ መምጫ በደጅ ነው። ስለዚህ ዘመኑ አጭር ስለሆነ የዚህ ዓለም መልክ ደግሞ በዚህ ዓለም ላይ የምታዩት ነገር ሁሉ የሚታየው ዓለም የምትስበው የምትማርከው ይሄ ብዙዎቹን አትራክት የምታደርገው ሁሉ አላፊ ነው። ነገር ግን ያለ ሐሳብ ልትኖሩ እወዳለሁ ይላል። ጳውሎስ ይህንን መልእክት የጻፈው በተለይ ምዕራፍ 7 አንደኛ ቆሮንቶስ ስለ ባልና ሚስት ላለባቸው ጥያቄ መልስ እየሰጣቸው ነበር። የቆሮንቶስ ሰዎች ስለ ጋብቻ ጥያቄ ነበራቸው። ለዛ መልስ ሲሰጥ ነው ይሄንን ቢሆንላችሁ እንደኔ እንደ ጳውሎስ ጀንደር ባሆናችሁ ሳታገቡ ብትኖሩ መልካም ነበር። ያ ግን አለ ጌታ ኢየሱስ ለተሰጠው ነው አለ። ሌላው ሚስት ያገባ ሚስቱን ሊያስደስት፣ ባል ያገባች ባሏን ልታስደስት ስለሚሞክሩ ስለሚፈልጉ ልባቸው ተከፍሏል ነው። ግን ያላገባ ሰው ጌታን ብቻ ነው ለማስደሰት የሚያስበው። ስለዚህ ይላል የአጭር እድሜ ነው ያለው፣ አጭር ሰዓት ነው ያለው እና ብዙ አመት በዚህ ምድር ላይ እንደምትኖሩ አድርጋችሁ ራሳችሁን አትቁጠሩ። የዚህች ዓለም መልክ ደግሞ አላፊ፣ ይሄ የምታዩት ሁሉ አንድ ቀን ይጠፋል። ነገር ግን ይላል ጳውሎስ ያለ ሐሳብ ልትኖሩ እወዳለሁ ይላል። በማቴዎስ 24:44 ጌታ ኢየሱስም እንደዚህ የሚል ቃል ተናግሯል። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ ኑሯችሁ የዝግጅት ይሁን። እኛ ፓሴንጀሮች እንደሆነ፣ እኛ ማለት መንገደኞች እንደሆነ፣ እኛ ደግሞ መጻተኞች እንደሆነ፣ ስትሬንጀር እንደሆነ ልናስብ እንደሚገባ ነው ጌታም የሚነግረን። ምክንያቱም ተዘጋጅታችሁ ኑሩ። የሰው ልጅ በማታስቡበት ሰዓት ይመጣል። ወይኛ ወደ ጌታ እንሄዳለን ወይ ጌታ ወደኛ ይመጣል። ስለዚህ the time is short ነው የሚለው እና ጳውሎስ ምን ሆኑ ነው የሚለው እነዚህ ዘመናቸው አጭር ነው የሚላቸው የቆሮንቶስ ክርስቲያኖችን የዚህ ዓለም መልክ ኃላፊ ነው የሚላቸው ያለ ሐሳብ ልትኖሩ እወዳለሁ የሚላቸው አማኞች ታዲያ የዝግጅታቸው ኑሮ
ምን አይነት ኑሮ እንዲኖሩ ነው የሚነግራቸው። በዚህ ቦታ አንድ 5 ፖይንት ይናገራል። እንግዲህ ሚስቶች ያሏችሁ እንደሌላቸው ይሁኑ። ምክንያቱም ይሄ ማለት ሚስትህን በጥሩ ሁኔታ ትሪት አታድርግ ማለት አይደለም። አንዳንድ ሰዎች ምክንያት ይፈልጋሉ በትዳራቸው ላይ ችግር ያለባቸው ሰዎች። ጳውሎስ ግን እንደዛ አይደለም የሚለው። ያለ ሐሳብ እንድትኖሩ እወዳለሁ። ምክንያቱም እኛ ለሚጠፋ ነገር ብቻ ለዚህ ዓለም ነገር ብቻ የዚህ ዓለም መልክ ኃላፊ ነው ለዚህ ዓለም ነገር ብቻ ምንኖር ሰዎች አይደለንም። በሰማይም ትሬዠር ሊኖረን ይገባል። ነገ ኢየሱስ ሪዋርድ ይሰጠናል። እያንዳንዳችን የተሰጠን መክሊትና ታለንት አለ። በዛ ነገር ነግደን አትርፈን የአባታችንን ፈቃድ አድርገን ማለፍም አለብን። ዝም ብለን ለሚጠፋ ነገር ብቻ ማንንም ሰው እንደሚኖረው ኑሮ ልንኖር የተጠራን ህዝቦች አይደለንም። ምክንያቱም we are peculiar ለክርስቶስ የተለየን የክርስቶስ ምስክሮች ሆነን የክርስቶስ አምባሳደሮች ሆነን ስለዚህ የክርስቶስ ተጠሪዎች ስለሆነን ጌታ ደግሞ ለእያንዳንዳችን የሰጠን መክሊቶች ስላለ በዛ አትርፈን እንድንኖር እንጂ ዝም ብለን ሚስትን ለማስደሰት ብቻ ወይም ባልን ብቻ ለማስደሰት መኖር የለብንም። ጌታንም ለማስደሰት መኖር አለብን ነው የሚለው። እንግዲህ ሚስቶች ያሏችሁ እንደሌላችሁ ሁኑ። ይህ ማለት ሚስትን አታገልግል ወይም ከሚስት ጋር ጥሩ ህብረት አይኖር ማለት ሳይሆን ይሄ ሳይሆን በዚህ ዓለም ሐሳብ ሳትያዙ ኑሩ። አዚፍ ረጅም እድሜ እንደሚኖር ሰው ሆናችሁ ተደላድላችሁ አትኑሩ። እንግዶች ናችሁ፣ መጻተኞች ናችሁ፣ እንደገና መንገደኞች ናችሁ። እኛ ሀገራችን በሰማይ ነው። የምንጠብቀው ሙሽራ አለ። ጌታ መጥቶ ይወስደናል። ስለዚህ ዘመኑ አጭር ነው። ለዚህ ጥቂት እድሜ በሐሳብ ውስጥ ተጠምዳችሁ በምድራዊ ነገር ብቻ እንዳትኖሩ በላይ ያለውን ይያሻችሁ ጌታችሁ እንደሚመጣ ያወቃችሁ በእንግድነት ኑሩ ነው የሚል። ለሚያለቅሱትም እንደዚህ ይላል ቁጥር 30 ላይ የሚያለቅሱም እንደማያለቅሱ ይኑሩ። ምክንያቱም የሚያለቅስ እንደማያለቅስ ይሁን ነው የሚለው። ምክንያቱም ሐዘኑም ኃላፊ ነው። አንድ ቀን በሰማይ እንባችን ይታበሳል። አንድ ቀን ጌታ ሲመጣ እንባ ይታበሳል። በዚህ ምድር ላይ ሐዘንተኛ ይሆናችሁ፣ በዚህ ምድር ላይ ያልተደሰታችሁ፣ በዚህ ምድር ኑሮ ስትኖሩ ብዙ ነገሮች ላይ ዲስአፖይንት የሆናችሁ ሰዎች የምታለቅሱ እንደማታለቅሱ ምክንያቱም ሁሉ ጊዜ በጌታ ደስ ይበላችሁ፣ ሁሉ ጊዜ ደግሞ ጌታን አመስግኑ፣ ሁሉ ጊዜ ከጌታ ጋር ጤናማ ህብረት ይኖራችሁ ነው የሚለው። ምክንያቱም የምናለቅስ ከሆነ ይሄ ጎደለ ይሄ የዚህ ምድር ነገር ኃላፊ ነው የሚለው ጳውሎስ። ያንን ምናስብ ከሆነ ሁሉ ሐዘንተኞች እንሆናለን። ይሄም ኃላፊ ሐዘኑ ራሱ ኃላፊ ነው። የሚደሰቱትም ሰዎችንም ደግሞ ይናገራል ጳውሎስ ምን ይላል? ደስ የሚላችሁ ደስ እንደማይላችሁ ሁኑ። ምክንያቱም ነገር ሀፕን ይሆንላችሁ የተሳካላችሁ የምትመስሉ ነገር ግን ይሄ ነገር ሀፕን የሆነው ነገር አንድ ቀን ኃላፊ ነው። የዚህ ዓለም ነገር ኃላፊ ነው። ካለ ሐሳብ እንድትኖሩ ፈልጋለሁ። ምክንያቱም እኛ በመንፈስ ቅዱስ በጌታ ደስ ይበላችሁ ነው እንጂ የተባለው ነገር ሲሆንልን ልንደሰት ሳይሆንልን ልናዘን የተጠራን ህዝቦች አይደለም። ቢሆንም ባይሆንም ሁሉ ጊዜ በጌታ ደስ ይበላችሁ ደግሜ እላለሁ ነው የሚለው ጳውሎስ። ጳውሎስ ይሄንን የሚለው በእስር ቤት ሆኖ። ስለዚህ ወገኖቼ ደስ የሚላችሁ ደስ እንደማይላችሁ ሁኑ። እጅግ በጣም በቃ ከልክ ያለፈ ደስታ ማይሆን እጅግ ሐዘንተኞችም አትሁኑ። ያገባችሁም ደግሞ ሚስት እንዳላችሁ ወይም ደግሞ ባል ያላችሁም ባል እንዳላችሁ ጀስት በቃ እንግዶች መጻተኞች እንደሆናችሁ አድርጋችሁ ራሳችሁን ቆጥራችሁ ኑሩ ነው የሚለው። ሌላው ስለሚገዙ ሰዎች ቁጥር 31 ላይ የሚገዙ ምንም እንደሌላችሁ ምክንያቱም የእናንተ አይደለም፣ ብሩ የእናንተ አይደለም፣ ወርቁ የእናንተ አይደለም፣ የዚህ ዓለም መልክ ኃላፊ ነው። እናንተ ስቲዋርድ ናችሁ፣ እናንተ ማናጀር ናችሁ፣ እናንተ ባላደራዎች ናችሁ። ባለቤቱ እግዚአብሔር ነው። እርቃንህን እንደመጣ እርቃንህን ነው የምትሄደው። የኔ የምትለው እዚህ ምድር ላይ ምንም ነገር የለም። የምትገዙት ሁሉ የኔ ነው ብላችሁ የምታስቀሩት አይደለም። ምንም ልንገዛ እንችላለን፣ ብዙ ቁሳቁስ ልንገዛ እንችላለን። በምድር ላይ መቼም ሰዎች ኒዳቸው ብዙ ነው። ከኒዳችን አንፃር ብዙዎቻችን ብዙ ነገር ልንገዛ እንችላለን። ግን ምንም ይዘን አልመጣንም፣ ምንም ይዘን አንሄድም። የብሩም የወርቁም ባለቤት እግዚአብሔር ነው። ነፍሳትም ቢሆኑ የኔ ናቸው ነው። ስለዚህ ልጆች ቢሆኑ ሰዎች ቢሆኑ የዚህ ምድር ላይ ያለ ንብረት ቢሆን በሙሉ የእግዚአብሔር ነው። እኛ ባላደራዎች ነን። አዳምን ኤደንን ከሰራት በኋላ እግዚአብሔር ከፈጠራት በኋላ ያበጃት ይጠብቃት ዘንድ እንጂ ባለቤት ነን ብሎ አላለው። ምክንያቱም አብጃት ጠብቃት ነው ያለው። አንተ ባላደራ ሁን ነው ያለው። ምክንያቱም ብርና ወርቁ የእግዚአብሔር ነው። የዚህ ምድር ነገር ሁሉ የኔ ነው ነው የሚለው እግዚአብሔር። ስለዚህ ኃላፊ ነው ደግሞ ነው የሚለው ጳውሎስ። ያለ ሐሳብ እንድትኖሩ ወዳለሁ። የገዛችሁ ምንም ነገር ብትገዙ እንደሌላችሁ ሆናችሁ ኑሩ። ነገ ጥላችሁት ነው የምትሄዱት።
ምንም ነገር ይዘን አልመጣንም ምንም ነገር ይዘን አንሄድም ስለዚህ ያለ ሐሳብ እንድትኖሩ ዘመኑ አጭር ነው የዚህ ዓለም መልክ አላፊ ነው የሚለው ጳውሎስ ሌላው በአምስተኛ ነጥብ የሚናገረው በዚህ ዓለም የሚጠቀሙባት በሙሉ እንደማይጠቀሙባት ይሆኑ ይላል እርግጥ ነው በዚህ ዓለም ላይ ሁላችንም ተጠቃሚዎች ነን በእግዚአብሔር በፈጠረው ነገር እግዚአብሔር በሰራው ነገር ሰዎችን በሚሰሩት ነገር ሁሉ እንጠቀማለን ምንም ይሄንን ዲና የምናደርገው አይደለም ግን ብትጠቀሙባትም ምንም እንደማትጠቀሙባት ምክንያቱም ዘመኑ አጭር ነው ጥለኑ ነው የምንሄደው አላፊ ነው የዚህ ዓለም ነገር አላፊ ነው የዚህ ዓለም መልክ አላፊ ነው ደግሞ ያን ሐሳብ እንድትሆኑ ወዳለ አው በዚህ ዓለም ብትጠቀሙበትም ለጊዜው ነው ማናችንም ቢሆን እዚህ ከምድር ጋር ተጣብቀን መኖር አንችልም ብንፈልገውም እንኳን በግዳችን ለቀናት እንሄዳለን እቺ ምድር ምክንያቱም ማንንም ሰው ለኖር ቢል እዚህ ምድር ላይ እግዚአብሔር በቃ ካለ የዳነ ይሁን ያልዳነ ጥሏት ነው የሚሄደው ስለዚህ ብናግበሰብስ ብንሰበስብ ዛሬ ምን አለው ያንን ጎተራውን ሰርቶ ያግበሰበሰው ሰው ምን አለው አንተ ሰነፍ የሰበሰብከው ለማን ይሆናል ምክንያቱም ነፍሴ ሆይ ቢ ጠጪ ጥገቢ ነበር ስለሰበሰበው ነገር ሲያወራ አንተ ሰነፍ ዛሬ ለሊት ነፍስን ይወስዱታል ምክንያቱም ይሄ የሰበሰብከው ለማን ይሆን ወገኖች ዛሬ የምናከማቸው የምንሰበስበው የዚች ዓለም መልክ አላፊ ነውና ነገር ግን ያለ ሐሳብ ልትኖሩ እወዳለሁ ዘመኑ አጭር ነው the time is short ነው እኔም መልእክቴን እንዲሁ አሳጥረዋለሁ ስለዚህ የዛሬ መልእክት the time is short የሚለውና ለዚህ ለሚያልፍ ነገር በሐሳብ ውስጥ ተጠምደን እንዳንኖር እንደገና ደግሞ በዚህ ምድር ስንኖር ጌታ ኢየሱስ እንዳለ ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ የሰው ልጅ በማታስቡበት ሰዓት ይመጣል ይላል ወይኛ ወደ ጌታ እንሄዳለን ወይ ጌታ ወደኛ ይመጣል ስለዚህ ተዘጋጅተን ልንኖር ይገባል ወገኖች ከምድር ጋር በጣም አንጣበቅ አው በዚህ ዓለም ብንጠቀም እንደማትጠቀሙበት ነው በዚህ ምድር ላይ ብናዝንም እንደማታዝኑ ሆኖ በዚህ ዓለም ላይ ብትደሰቱ እንደማትደሰቱ በዚህ ዓለም ላይ ያገባችሁ ሚስት ያላችሁ ሚስት እንደሌላችሁ ባል ያላችሁ ባል እንደሌላችሁ ለምን ዘመኑ አጭር ነው ለምን የዚህ ዓለም መልክ አላፊ ነው ለምን ያለ ሐሳብ እንድትኖሩ ወዳለው ይላል ሐዋርያው ጳውሎስ ጌታ ይርዳል ወገኖቼ እኛ እንግዶች ነን እኛ መጻተኞች ነን አንድ ቀን ጌታ ወደኛ ይመጣል ወይኛ ወደ ጌታ ስለምንሄድ ተዘጋጅታችሁ ኑሩ ብሎናል ጌታ ጳውሎስም እንግዲህ ይሄንን ነው እነግራችኋለሁ ዳሩ ግን ወንድሞቼ ሆይ ይሄን እናገራለሁ ይላል ጌታ ይባርካችሁ ልቦና ይስጠን ለሁላችንም በእንግድነት እንደሚኖር ሰው እንድንኖር ይርዳን ጸልይ እግዚአብሔር አምላካችን ሆይ እናመሰግናለን ዛሬ በሐዋርያው ጳውሎስ ያስተላለፈው መልእክት ደርሶናል ሁላችንም ሰምተናል እንግዲህ ጌታ ሆይ የዚህ ዓለም መልክ አላፊ ዘመኑ አጭር ነው ያለ ሐሳብ እንድትኖሩ እወዳለሁ ብለሃልና ያገባም ሰው ነው ሚስት ያለው ባል ያለው እንደሌለው ሆኖ ይኑር ተብሏልና ጌታ ሆይ በጣም ነው በዚህ ዓለም ነገር በዚህ ዓለም ትዳር ተሳፍረን ተጣብቀን ፈቃድን ሳናደርግ ዘመናችን እንዳልክ ለዚህች ለሰጠን አጭር እድሜ ጌታ ሆይ ሳንዘጋጅ እንዳትመጣና ወይም ደግሞ እኛ ወደ አንተ እንዳንመጣ ከወዲሁ መዘጋጀት እንዲሆንልን እርዳ መንፈስ ቅዱስ አዘጋጀ ራሳችንን ላንተ እንድንሰጥ እርዳ እኔም ባሪያ ደግሞ ጌታ ሆይ ቃልን አስተላልፊያለሁ ቃልን መኖር እንድችል አስተምረኝ በኢየሱስ ስም አሜን ጌታ ይባርካችሁ እንግዲህ ለዛሬ ያካፈልኳችሁ ቃል the time is short የሚል ነውና እግዚአብሔር ደግሞ ቢፈቅድ በሌላ ጊዜ በሌላ መልእክት እስከምንገናኝ ተሰናበትኳችሁ Peter, follow God.